አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም። ሙሽዬ እንግዲህ ሙሽዬን አይቼ በጣም ደስ ብሎኝ ምናምን ነው የመጣሁት እና ውዶቼ እዚህ ክችን ነው ነኝና ያለሁት ማለት ነው። ያው ክችን ነው ብዙ ጊዜ የማሳልፈው እና ማለት ስራ ይዛ ስለሆነ እንደነገርኳችሁ ማለት ነው። እና የፍሪጅ ድምፅ በጣም ይረብሻል። የጆሮዬን ታምቡር ነው ያላቀቀው እና በጣም ይጮሃል። ከሱ በልጭ ለመገኘት ድምፄን በጣም ከፍ እያደረኩት ነው። እንግዲህ ከረበሽኳቸውም ሶሪ። ለማንኛውም ውዶችዬ ሙሽዬ በጣም አይቻት ሀቢ ይዟት መጥቶ እና በጣም ደስ ብሎኝ ንግግሯም አስደስቶኝ እስኪ አንዳንድ ነገር ልበል ብዬ ነው ማለት ነው። እና ሙሽዬ እናታችን በዚሁ አጋጣሚ በጣም ነው የምወዳት ሙሽዬን ወላሂ። እና ረጅም እድሜና ጤና ይስጠዎት ለሁሉም እናት አላህ ረጅም እድሜ ከጤና ጋር ይስጥልን። እና ውዶቼ ዛሬ ሀብ እንዴት ሽማግሌ ሳይላክ እንዴት ምናምን ብሎ ተደፍረናል እኔ ትልቁ ቁጭ ብዬ እንዴት እኔን ጥሶኝ ያገባል ብሎ ጓግጭ ብሎ ነበር የመጣው ማለት ነው። እና ሙሽዬ እንግዲህ በማለት በጣም ደስ ብሏታል ወላሂ። እና እንዴ ደስ ይላል አለች እኮ ደስ ይላል። በነገራችን ላይ እኮ የወንድ ቤተሰብ እኮ ችግር የለበትም። አሁን ሴቷ ምናምን እንደዚህ በዚህ አይነት መንገድ ብታገባ የሴት ወገን ነው እንጂ የሚከፋው የወንድ ወገን እንትን አይልም። ግን የወንድ ወገን ደግሞ ያው ትንሽ ሀብ ስላለ አሁን ምናምን እንዴት ሳይማከር ምናምን የሚባል ነገር አለ። በእርግጥ የወንድም ወገን የተወሰነ እንትን ይላል ሰርግ ምናምን ስለሚፈልጉ ያው ትንሽ እንትን ይላቸዋል። ግን ደግሞ የሴት ወገን በቃ ያኮርፋል፣ ይቆጣል፣ ምናምን ይበሳጫል ምናምን እንደዚህ ዝም ብሎ ሰርግ ሳይሰረግ ምናምን አለ አይደለ? እንደዚህ አይነት ነገር ቢያጋጥም በእውነተኛው ማለት ነው በሞርዛን የሴት ወገን ነው እንትን የሚለው ማለት ነው። እና ሙሽዬ ደግሞ በቃ ምንም እንትን ያላልኩት ማለት ምንም ነገር አላንገረገረችም፣ እልል ነው ያለችው። በቃ ማለት የሆነ ነገር እንኳን ትላለች ብዬ አስቤ ነበረ ማለት ነው። እና አሁን ግን እልል ነው ያለችው ምናምን እና በጣም ደስ ብሎኛል። ደስ ይላል የምር። ያው የአብዛኛው ቤተሰብ እንትን ነው ብዬ አስባለሁ። ግን አንዳንድ ቤተሰብ ደግሞ አለ እንዴት ምናምን የሚል ማለት ነው። እና ሙሽዬ ግን በጣም ደስ ብሏታል። ያው ሀይሚዬንም ስለምትወዳት በጣም ነው ደስ ያላት ማለት ነው። በጣም ተደፍረናል። የምሬን ነው። እኔ በጣም በቃ ለብሶ እንትን አረባከስ እስቲ ደስ ይላል ደስ ይላል። ጭራሽ ደስ ይላል። ምን ችግር አለ? አይደለም በጣም ተደፍረን ያለ ነው። ብሩክና ሀይሚ ምን እያደረጉ እንደሆነ ታውቂያለሽ? አታውቂም? ያየሽውም የሰማሽውም ነገር የለም። ምንም ማለት እና ይጋቡ እኔ ምንም አይነት ነገር እንደዚህ ያስመጣል እንዲጋቡ አልፈልግም። እንዲጋቡ አልፈልግም። አያችኋ ፈገግታ እንዴት በጣም ነው ደስ ያላትና ፈጣሪ እውነት ብሩኬን በቃ ይሄን ነገር በጣም እንትን ስለሚለው በእርግጠኝነት በዛሬው ቪዲዮ ሀይሚዬም ብሩኬም ይደሰታሉ ብዬ ተስፋ አደርጋለሁ ማለት በጣም ነው ደስ የሚላቸው። ምክንያቱም በቃ ብሩኬ ከዚህ በፊት እንዳወራው ምናምን እንደሰማችሁት በቃ እሷን ማስደሰት ምናምን ይፈልጋል ማለት እንዲህ በቃ ኢቭን ወንድሞቹ እንኳን እንትን ባይል ባለፈውም አውርቷል። ቀድሜ መገኘት እፈልጋለሁ ምናምን ብሏል። እና በቃ ሙሽዬን የሆነ ማስደሰት ይፈልጋል በቃ በምንም ነገር ማለት ነው። እና እኔ እንጃ ምኞቱ እየተሳካ ነው። እና አላህ ደግሞ መጨረሻውን ያሳምርላቸው። ሀይሚዬን ብሩኬን አላህ ይጠብቃቸው። ደስ አይልም ታዲያ ከማንም እዚህ ከምኑም ተሰብስበው መቀመጥ ይሻላል። ጥሩ ነገር ነው እኮ። እኔ እኮ አሁን ተደፍረናል ነው እያልኩሽ ያለሁት፣ ስለመደፈር ነው እያወራሁ ያለሁት እንጂ ፍራት አለ ልጅነት አያዝ። ጥሩ ነገር ምንድነው? ጥሩ ነገሩ ጥሩ ነው። አንድ ላይ ሆነዋል፣ ተሰብስበዋል። ዘመድ አዝማድ ተጠርቶ ደግሞ እኔ መልስ እጠራለሁ። ያለባችሁን ስጦታ ያለበት ሰው ይሰጣል። ቤተሰብም ይሰጣል። ደስ ይላቸዋል። እኔ ስጠራ ጭራሽ ስጦታም ልሰጣቸው። አዎ ስጦታም እንወስዳለን። ይልቁንስ ለስጦታው ሌላውን ተውና ለስጦታው ተዘጋጅ እያለች ነው ሙሽዬ ማለት ነው።
እና በቃ ምላሽ እጠራለሁ አለች። በቃ ምላሽ እጠራለሁ ምን ችግር አለው እንዴ? እንደውም ወጩ ምናምን በቃ ምንም አያስፈልግም ወጩ ምናምን ራሱ በዚህ ሰዓት ትላላችሁ። ግን እንደዛ ያው ብሩኬም የመጨረሻ ላይ ስለሆነ ሀይሚዬም ደግሞ የመጨረሻ ላይ ስለሆነች በግድ በቃ ሀይሚዬም ሞቅ ደመቅ ተደርጎ በቀላሉ የሚሰጥ አይደለም ጋሽዬ እና በደንብ ነው የሚዳሩት ማለት ነው። እና ለዛች ቀን ያብቃቸው ብቻ። ይኸው ሰማችኋ መሰብሰብ። በነገራችን ላይ ትዳር እኮ እንደዚህ አሁን እንደ ሀይሚዬ እና እንደ ብሩኬ ለተፋቀረ ለተዋደደ ሰው በጣም ሲምፕል ነገር ነው። በጣም ደግሞ ደስ የሚል ነገር ነው። ለምን እንደሆነ ታውቃላችሁ? የሆነ በቃ ትሰበሰባላችሁ። ልክ ሙሽዬ እንዳለችው ማለት ነው። ትዳር ይሰበስባችኋል፣ ከብዙ ነገር ይቆጥባችኋል ምናምን እና በጣም ጥሩ ነገር ነው ትዳር። የምሬ ነው። እንደ አክብደን ምናምን የሚታየው ይሆናል አይደለ? እንዴት ነው በቃ ለተፋቀረ ሰው ለተወደደ ሰው እኔ ቀላል ነው ብዬ ነው የማስበው። ምንም የሚከብር ነገር የለውም። ምክንያቱም ፍቅር ካለ ዋናው ነገር ፍቅር ነው። ፍቅር ኢዝ ፓወር ፓወር ሁሉን ነገር ይገዛል። የምሬ ነው። ፍቅር ካለ ምንም በቃ ምንም ይቸግር። ገንዘብ ቢኖር ባይኖር ገንዘብ ባይኖር ሰርታችሁ ታመጡታላችሁ። ፍቅር ከሆናችሁ ትተሳሰባላችሁ፣ መረዳዳት አለ ምናምን። ግን አሁን ላይ ሰው ያው ከፍቅር ይልቅ ገንዘብን አስበልጧልና በዚህ ሰዓት ያው ፍቅር ነው ብትይ ማንም አያዳምጥሽም። ፍቅር ይበልጣል ብትሉ ማንም ያዳምጣችሁ የለም። እባክህ ገንዘብ ነው የሚበልጠው ነው የሚባለው ማለት ነው። ምክንያቱም ገንዘብ በልጦ ፍቅርን እንትን ብሎታል። ግን ፍቅር ከምንም በላይ ነው፣ ከምንም በላይ ማለት ነው። ፍቅር ካለ ሁሉም ነገር በቃ ሁሉም ነገር ሰላም ነው። እና መከታውሽ አዎ እንዴ ደስ ይላል። ሀይሚን ትወጃታለሽ ነው? በጣም ወዳታለሁ። እሷም ትወደኛለች፣ እኔም ወዳታለሁ። ስደውልላት ራሱ እኮ አይምዬ ነው ብላት፣ አይምዬ ነው የምትያት። አይምዬ እኔ ጠላታለሁ ሲጀመር መሆን የለበትም ይሄ ነገር መሆን የለበትም ሲጀመር። ማ እንደማ ቦቸራ የለች ናኒ ቦቸራ ጭራሽ። ኧረ በጣም ነው የምታናድጂው። እኛ ሳድሪ ስንት ዓመት አብረን የኖርን ሰው ሳድሪ እነሱ ይጋቡት ያለሽ ታናታ ቆያችሁት አለ። እሷም ደርሳለች እና ሀብ ደግሞ አንተ ቁሞ የቀረ እንደው ታዲያ ብሩኬ ቁሞ መቅረት አለበት እንዴ? እንዴ እኛ እኮ ጠበቀን። አይ ለማንኛውም አያቻ ሀይሚዬን ወዳታለሁ አለች፣ እሷም ትወደኛለች አለች። በጣም ነው የምትወዳት ሀይሚዬም እንደሰማችኋት ብዙ ጊዜ ታወራለች ስለ ሙሽዬ ምናምን እንደምትወዳት። እንግዲህ ሙሽዬም ደግሞ በጣም እንደምትወዳት እየተናገረች ነውና ወላሂ መታደል ነው ውዶቼ። እንደዚህ በአማት ነው የሚባለው፣ በአማታችሁ መወደድ አማት ነው የሚባለው። አይ ቲንክ እኔ እንጃ ከተሳሳትኩ ማለት ነው። እና መወደድ በጣም እድለኝነት ነው፣ ደስ የሚል ነገር ነው። እና ምን ልላችሁ ነው ውዶችዬ፣ ከምንም በላይ ደግሞ ደስ የሚለው ትዳር ውስጥ ወደ ትዳር ልትገቡ ስትሉ፣ ፍቅረኛ ሆናችሁ ወደ ትዳር ልትገቡ ስትሉ ምናምን ትልቅ ነገር ስታስቡ ቤተሰብ ደስተኛ የሆነበት ነገር መጨረሻ ያምራል። ቤተሰብ ደግሞ ያነቀፈው ነገር የምሬ ነው መጨረሻው አያምርም። እኔ እንጃ ሂዶ ከስንት አንድ ነው ማለት ፍቅር አሸንፎ በኋላ ላይ እንደገና ቤተሰብም ተመልሶ እንደገና ሰላም የሚሆነው መጀመሪያ ላይ ባይስማማ በኋላ ላይ የሚስማማ ምናምን ይኖራል። የልጆቹ ፍቅር ሲያዩ ልጆቹን ደስታ ሲያዩ ምናምን እንደገና በኋላ ሁሉ ነገር ይተውታል። ያው ቤተሰብ አይደል? ግን ደግሞ ሞር በቃ በጣም እንትኑ ቤተሰብ ካነቀፋችሁ የሆነ መጨረሻው ብዙ ጊዜ ደስ አይልም። አብዛኛው እንደዛ ነው የማየው ማለት ነው። እና ቤተሰብ መርቆ የሰጠው ነገር ቤተሰብ የመረቀው ነገር የምሬ ነው መጨረሻው አሪፍ ነገር ነው የሚሆነው ማለት ነው። እና ኢቭን በመሀል ብትጣሉ የሆነ ነገር ክፍተት ብትፈጥሩ ምናምን ቤተሰብ የገባበት ነገር በጣም ጥሩ ነገር ነው። ቤተሰብ የተስማማበት ቤተሰብ ወዶ ፈቅዶ የሰጠው ነገር በጣም ቆንጆ ነው። እና ሀይሚዬና ብሩኬ የምሬ ነው እድለኛ ናቸው። ፈጣሪ ባርኳቸዋል፣ ፈጣሪ አገናኝቷቸዋል፣ ፈጣሪ አጣምሯቸዋል። በቃ የምሬ ነው። እና ምክንያቱም ቤተሰብም በዙሪያ ያለ ቤተሰቦቻቸውም ደስተኞች ናቸው። ጋሽዬም እንደምታዩት ነው ብሩኬን በጣም ነው የሚወደው። ሙሽዬም ደግሞ ሀይሚዬን በጣም ነው የምትወዳት። አትገረምም? በጣም ደስ የሚል ነገር እኮ ነው ይሄ። እድለኝነት ነው ይሄ የምሬ ነው። እና እንዴት ጋሽዬ እንዴት እንደሚያከብረው እንዴት በቃ እንደሚወደው
ብሩኬን አይታችኋል እንዴት እንደሚወደው ምናምን እና በጣም ደስ የሚል ነገር ነው። እንደዚህ አይነት ነገር ቤተሰብ የገባበት ነገር በጣም መጨረሻው አሪፍ ነገር ነው። ቤተሰብ የመረቀው ነገር ምናምን እና ፈጣሪ የቤተሰባችሁንም ምርቃት የኛንም ምርቃት ሰምቶ ለቁም ነገር ያብቃችሁ፣ ለዚች ቀን ያብቃችሁ። በጣም ደስ የሚል ነገር ነው። ሙሽዬ እንግዲህ የተናገረችው ነገር በጣም ደስ የሚል ነገር ነውና ደስ ብሎናል፣ ደስ ብሎናል ነው የምላችሁና እና ወዶችዬ ሰላማችሁ ይብዛልኝ። ሁላችሁም ደስ እንዳላችሁ ተስፋ አድርጋለሁ። ሀይሚዬና ብሩኬ ያላ ይጠብቃችሁ። መልካም ምሽት። እንግዲህ ዛሬ ከመጡ ይመጣሉ፣ ካልመጡም እንግዲህ በቲክቶክ እንግዲህ ከመጡ ላይቭ ላይ ምናልባት ከገቡ እንጠብቃለን ማለት ነው። ባያሉበት ሰላማችሁ ይብዛልኝ።